የአሜሪካን የውጭ ጉዳዮች የሚከታተለው የኮንግረሱ ክፍል ትናንት ያደረገው ስብሰባ ጥቂት ነገሮችን በድጋሚ ያረጋገጠ ነው። በአንድ በኩል የኢትዮጵያው መንግስት በአገሩ ሕዝብ ላይ የፈጸመውን በደልና ያስፈጸመውን ጥፋት ባካሄደውና እያካሄደ ባለው ጦርነት ምክንያት የፈጠረውን የኢኮኖሚ ድቀት፣ በሌላ በኩል ያለ ጦርነት ውሎ የማያድር ለሰላምም ግድ የሌለው ለግጭትና ጦርነት ግን ሲዳክር የሚውል ለፖለቲካዊ መፍትሄ ፍላጎት አልባ የሆነ ጠመንጃ ለመሳል ግን ከቱርክ እስከ ኤምሬቶች ያገኘውን ሁሉ እንደሚጠቀም እያብራራ ነበር። አሜሪካ ከ3 ዓመታት በፊት አንስቶ በጦርነት ውስጥ ያለው የኢትዮጵያ መንግስት ችግሮቹን በውይይት እንዲፈታ፣ ጦርነትን እንዲተው፣ ምርጫ ብሎ ከጥቂት ቢጤዎቹ ጋር ያደረገውን ድግስ እንደ ቁም ነገር መውሰድን ትቶ ወደ ፖለቲካዊ ውይይት እንዲገባ ስትጠይቅ ነበር። የአዲስ አበባ መንግስትና ደጋፊዎቹ ደግሞ ሁሉንም ወደ ጦር ግንባር ብለው ውጊያ እንዲቀጥል፣ እልቂት እንዲባባስ፣ ጦርነት እንዳይቆም በየአገሩ እየተሰለፉ ይማጸኑ ነበር። አሜሪካንም እጅሽን አንሺ ይሏት ነበር። የዋሽንግተኑ መንግስት ግን ያንን ከማድረግ ሰላማዊ መፍትሄ ይደረግ ዘንድ ሲጥር ከርሟል። የራሱን ዲፕሎማሲያዊ እርምጃዎች እየወሰደም የብልጽግናው አገዛዝ ወደ ውይይት እንዲመጣ ግፊት ሲፈጥር ነበር። ይህንን ጥረት ግን የብልጽግናው ሹሞች አሜሪካ በእጅ አዙር ቅኝ ልትገዛን ነው በሚል ቀይረው ብዙ ህዝብን ማሳስተው ሚሊዮኖችን አጫርሰውበታል። የትግራይ ጦርነት በጸጥታው ምክር ቤት ውስጥ በአንድ ዓመት ውስጥ ብቻ ከ15 ጊዜ በላይ መወያያ ሆኗል። ለወትሮ ኢትዮጵያ ስለምታዋጣው ሰላም አስከባሪ ሰራዊት፣ ስለምትወጣው ተልእኮና ለዓለም ሰላም ስለምታበረክተው አስተዋጽኦ ይመከርበት የነበረው የጸጥታው ምክር ቤትም ባለፉት 3 ዓመታት የራሱን ህዝብ ከሌሎች መንግስታት ጋር ሆኖ የሚወጋና የሚያስር መንግስት ያለባት፣ አስገድዶ የሚደፍር ሰራዊት የሚያሰማራ አገዛዝ ያለባት፣ ከጦርነት ወደ ጦርነት እየገባ ከሀገሩ ህዝብ ጋር የሚፋለም መንግስት የሚመራት እየተባለች መወያያ ሆናለች። የአሜሪካ ኮንግረስ ባሳለፍነው ዓመት ያደረገው ውይይትም የኢትዮጵያ ነገር ከድጥ ወደ ማጥ እንደሆነ የሚያሳይ ነው። የአሜሪካ መንግስት የአፍሪካ ቀንድ ልዩ መልእክተኛ ሆነው እየሰሩ ያሉት ማይክ ሐመር በምክር ቤቱ አባላት ተጠይቀው ማብራሪያ በሰጡበት የትናንቱ ስብሰባ የሀያሉ ሀገር ፖለቲከኞች የኢትዮጵያን ሁኔታ እንዴት እንደሚረዱትም ማሳያ ነው። በዚህ ዝግጅት 1 ሰዓት ተኩል ለሚጠጋ ጊዜ የተወያዩበትን አንኳር ነጥብ ወደ እናንተ እናደርሳለን። አብራችሁን እንድትቆዩ በአክብሮት እንጋብዛችኋለን። በቀዳሚነት የመነሻ ሀሳቡን የሚያቀርቡት ጆን ጄምስ የኮንግረሱ የውጭ ጉዳይ ኮሚቴ ሊቀመንበር ናቸው። ሰላማዊት ኢትዮጵያ ለአፍሪካ ቀንድም ሆነ አሜሪካ በአካባቢው ላላት ስትራቴጂካዊ ጥቅም አስፈላጊ ነች። ይሁንና አሁን ያለው የኢትዮጵያ ሁኔታና የእኛ ፖሊሲ አቅጣጫው በጣም አሳሳቢ ነው። ትልቅ ነገር ተጠብቆ የነበረውና በኖቤል የሰላም ሎሬት ተደርገው ከተሸለሙበት ከ2011 ዓ.ም ጀምሮ ያለው ሁኔታ ተቀይሯል። አሁን በኢትዮጵያ ያለው አመራር በአካባቢው የተባባሱ ያሉ ግጭቶችና ዓለም አቀፋዊ የምጣኔ ሀብት ቀውስ የአገሪቱን ጉዞ በእክል የተሞላ አድርገውታል። በትግራይ የተካሄደው ጦርነት፣ አሁን በአማራና በኦሮሚያ ክልሎች የቀጠለው ግጭት፣ ከዚህ በተጨማሪ ደግሞ ኢትዮጵያ ወደብ ማግኘት የህልውና ጉዳይ ነው ብላ መያዟና መሰል ነገሮች አሜሪካ ተስፋ ጥላበት የነበረውን የኢትዮጵያ ዲሞክራሲ ያጨለመ ሆኗል። ጄን ጄምስ እንዲያ ተስፋ ሰጥተውን ኖቤል እንዲሸለሙ አድርገናቸው የነበሩት የኢትዮጵያው ጠቅላይ ሚኒስትር የት ገቡ ያሉ ይመስላሉ። እንዲያም ሆኖ ጄምስ ነገሩ አልተሰወረባቸውም። የኢትዮጵያ መንግስት ሰላም ጠል ሆኖ ከራሱ ህዝብ ጋር እየተዋጋ በጎረቤቶቹም ላይ ጠመንጃ እየሳለ መሆኑን በማያወላውል ቃል ይናገራሉ። በአገር ውስጥ የተፈጠረው ቀውስ በኢትዮጵያውያን ላይ የፈጠረውን መቃቃርም ያብራራሉ። እነዚህ ግጭቶች ኢትዮጵያውያንን ከፋፍለውና አቃቅረዋል። የኤርትራው ፕሬዚዳንት ኢሳያስ አፈወርቂ የተፈረመውን የሰላም ስምምነት እያጣጣሉ ቀጥለዋል። ወታደሮቹም ከኢትዮጵያ እንዲወጡ አልፈቀደም። ይልቁንም ጭፍጨፋ፣ አስገድዶ መድፈርና ሌሎች የሰብአዊ መብት ጥሰቶችን እየፈጸሙ ቀጥለዋል። በሌላ በኩል ደግሞ እንደ የተባበሩት አረብ ኤምሬቶችና ቻይና ያሉ ከኢትዮጵያ መንግስት ጋር የጠበቀ የኢኮኖሚ ግንኙነት ያላቸው ሀገራት አሉ። ይህ ደግሞ በአገሪቱ ውስጥ ላለው የፖለቲካና ደህንነት እጦት አስተዋጽኦ አለው። የተባበሩት አረብ ኤምሬቶች ለኢትዮጵያ መንግስት ጦር መሳሪያ እያቀረበችለት መሆኑን እየተረዳን ነው። የኤምሬቶች ወታደራዊ እገዛ ለትግራይ ጦርነት ትልቅ ሚና ነበረው። ኤምሬቶች በምታቀርበው መሳሪያ ምክንያት ኢትዮጵያ በአካባቢው ብዙ መሳሪያ የታጠቀች ወደ መሆን እየተጓዘች ነው። የስብሰባው መሪ ይህንን ካነሱ በኋላ ቀጥለው የሚያብራሩት ጉዳይ የብልጽግናው መንግስት ዓለም ላይ በ21ኛው ክፍለ ዘመን ታይቶ የማይታወቅን ጦርነት በትግራይ ማካሄዱን፣ አሁንም በኦሮሚያና በአማራ ክልል ደም አፋሳሽ ውጊያ ማስቀጠሉን መሆኑን ይገልጻሉ። ባሳለፍነው ሳምንት ከኦሮሞ ነጻነት ሰራዊት ጋር የተደረገው ድርድር ያለ ውጤት ተበትኗል። በአማራ ክልል ያለው ግጭት እስካሁን ገና ለጠረጴዛ ውይይት እንኳን አልበቃም።
የትግራይን ጦርነት ያስቆመው የሰላም ስምምነት እስካሁን በተሟላ ሁኔታ አልተተገበረም። በ21ኛው ክፍለ ዘመን ታይቶ በማይታወቅ ደረጃ ደም አፋሳሽ የሆነው ይህ ጦርነት የጎዳቸው ሰዎች እስካሁን ፍትህ አላገኙም። እንደምታስታውሱት ጠቅላይ ሚኒስትር አብይ አምና ታህሳስ ላይ እዚህ አሜሪካ መጥተው በአፍሪካ አሜሪካ ስብሰባ ላይ ተሳትፈዋል። ያኔ የመጡት የሰላም ስምምነቱ ከተፈረመ ከአንድ ወር በኋላ ነበር። እዚህ ዋሽንግተን ዲሲ ድረስ መጥተው ስለ ኢትዮጵያ ተስፋና ስጋት ሲያወሩ ነበር። እውነቱን ለመናገር አሁን በኢትዮጵያ ውስጥ ተስፋ የሚሰጥ ነገር ማየት ከባድ ነው። ቀጥለው የተናገሩት የሳንዲያጎ ተወካይዋ ሳራ ጃኮብ ናቸው። እኒህ የኮንግረስ አባል ከማይክ ሀመር ጋር ሆነው ከወራት በፊት በሳንዲያጎ ከኢትዮጵያ ዲያስፖራ ፖለቲከኞች ጋር ውይይት ያደረጉ ናቸው። የኢትዮጵያ ባለስልጣናትም በግል ያውቋቸዋል። ከ2 ዓመት በፊት ሁሉም ነገር ወደ ጦር ግንባር ብለው ዝመት ክተት አንክት ሲሉ እኒህ የአሜሪካ ኮንግረስ ሰው አዲስ አበባ ድረስ ሄደው ጦርነት አይበጅም ካሉና ካልተደመጡ ሰዎች አንዷ ናቸው። በትግራይ በአማራና በኦሮሚያ የሚፈጸመው የመብት ጥሰት አሁንም እንደቀጠለ መሆኑን ካነሱ በኋላ በአገሪቱ በአንድ ዓመት የተፈናቀሉትን ሰዎች ቁጥር ያህል ዓለም ላይ ሌላ ያፈናቀል አለመኖሩን ያብራራሉ። አሁን የሰላም ስምምነት እንዲፈጸም ሁሉን የሚያሳተፈና የሚታመን ፍትህና ተጠያቂነትን በማስፈንና በአገሪቱ ውስጥ ያሉ ቅራኔዎችን ለመፍታት ብሔራዊ እርቅና ውይይት በማድረግ ሌላ ትልቅ ጦርነትን ማስቀረት ላይ ትኩረት መደረግ አለበት። በአማራና በኦሮሚያ ክልል ያለውን ጦርነት መሰረታዊ መንስኤውን በመፍታት ወደ ሰላም እንዲመጣ ማድረግ የአሜሪካ የውጭ ጉዳይ ፖሊሲ ማጠንጠኛ መሆን አለበት። ይህ ቅድሚያ የምንሰጠው ትልቅ ጉዳያችን ሊሆን ይገባዋል። ለዚህም ለዓለም አቀፉ ማህበረሰቡን ልናሳትፈው ያስፈልጋል። እንደ ኤምሬቶችና ቱርክ ያሉ የአካባቢው ተዋንያንን ልናካትት ይገባል። ኢትዮጵያ የአፍሪካ ዕጣ ፈንታ የምትወስን የአህጉሩን ሁለተኛ ብዙ ህዝብ የያዘች ትልቅ አገር ነች። የቀጣናውም ሆነ የአፍሪካ የሰላም ኃይል የመሆን አቅም አላት። ግን ከትግራይ ጦርነት ወዲህ በከፍተኛ የኑሮ ውድነት የምትጠበስና በኢኮኖሚ ቀውስ የምትጨነቅ ሆናለች። ዘላቂ መፍትሄ አሁንም በኢትዮጵያ ላይ ኢንቨስት በማድረግ ልናመጣ ያስፈልጋል። ይህ ኢንቨስትመንት ደግሞ ተጠያቂነትን በማስፈን በኢትዮጵያውያን መካከል እርቅ ማውረድንም ያካትታል። አሜሪካዊቷ ፖለቲከኛ ለኢትዮጵያ ይሆናል ያሉትን መፍትሄ በዚህ መልኩ አቅርበዋል። የአማራና የኦሮሚያ ወጣቶች ጠመንጃ አንስተው ዱር ቤት ያሉበት መሰረታዊ ምክንያት ይደመጥ። በዓለም ፊት እናስፈጽማለን ብላችሁ የፈረማችሁትን የሰላም ስምምነት አስፈጽሙ። ለዘላቂ ችግራችሁ መፍትሄው ብሔራዊ እርቅና ፍትህ ነው ብለዋል። እንዲህ ያለውን መንገድ ግን ለብልጽግናው መንግስት የሚዋጥ እንዳልሆነ በተደጋጋሚ ተገልጿል። ታረቅ፣ ፖለቲካዊ መፍትሄ ለመስጠት ያመፁብህን ወጣቶች አነጋግር የሚል ጥሪ በየቦታው ቢደመጥም እሱ ግን $10 ቢሊዮን መድቤ እዋጋችኋለሁ እያለ ዛሬም በድሃ ልጆች ደምና አጥንት መንበሩን ለማዳን የሚሟገት ሆኗል። ዛሬ ኢትዮጵያ ካፒታል ፕሮጀክቷ $10 ቢሊዮን በላይ ነው። ከቸገራት በህልውናዋ ከመጣ እነዛን ፕሮጀክቶች አዘግይታ ራሷን ትከላከላለች ማለት ነው። በኮንግረሱ ውስጥ ማብራሪያ ለመስጠት የተሰየሙት በኢትዮጵያና አካባቢው የአሜሪካ ልዩ መልክተኛ ሆነው እየሰሩ ያሉትና ባሳለፍነው ሳምንት ታንዛኒያ ላይ የተሞከረውን የሰላም ድርድር የታደሙት ማይክ ሀመር ናቸው። በኢትዮጵያ ውስጥ ሰላም ለማስፈን በምድር ጦርነት እየተካሄደም በአየር ላይ በሚያደርጉት ምልልስ አገሪቱ ሰላም እንድትሆን ሲጥሩ የነበሩት አምባሳደር ማይክ ሀመር ከሲሸልስ እስከ ጅቡቲ፣ ከደቡብ አፍሪካ እስከ ታንዛኒያና ኬንያ ስለ ኢትዮጵያ ብለው ተመላልሷል። ሰውየው የአገሪቱን ፖለቲካ ኃይሎችና የጠቅላይ ሚኒስትር አብይን ጦረኛነት፣ አታላይነትና ይገመቴነት ቀርበው ካረጋገጡ የምዕራቡ ዓለም ፖለቲከኞች አንዱ ናቸው ይባልላቸዋል። እንዲያም ሆኖ ዲፕሎማት ናቸውና ይህንን በአደባባይ አይናገሩትም። በዲፕሎማሲያዊ ቃላት የታጀሉ ማብራሪያቸው ቀጥተኛነት ስለጎደለው በኮንግረስ አባላት በየመሃሉ ሲቋረጥ ነበር። በመክፈቻነት ለተቀመጠው የሰብሳቢውና የሌሎች አባላት ማብራሪያ ለመስጠት የሞከሩት ማይክ ጥንቃቄ የተሞላበት ምላሻቸውን አቅርበዋል። የውጭ ጉዳይ ኃላፊያችን አንቶኒ ብሊንከን ወደ ኢትዮጵያ በተጓዙ ወቅት የተጠያቂነት ጉዳይ ችላ ሊባል እንደማይችልና በዚያ ጦርነት ሁሉም ኃይሎች አሰቃቂ ጉዳዮችን በዜጎች ላይ እንዳደረሱ ነግረዋቸዋል። ተጠያቂነትን ማረጋገጥ የቀጣዩ ፖሊሲያችን ዋና ቁልፍ ነው። በጉዳዩ ላይ ከኢትዮጵያ መንግስት፣ ሲቪል ማህበራትና ተጎጂዎች ጋር እንሰራለን። አሁንም የኤርትራ ሰራዊት ከትግራይ አልወጣም። የትግራይ ኃይሎችን ትጥቅ ማስፈታትና ወደ ሰራዊቱ መቀላቀል እንዲሁም መበተን ገና እንደተጓተተ ነው። አጨቃጫቂ ቦታዎች አሁንም መፍትሄ አልተሰጣቸውም። ስለዚህ የሰላም ስምምነቱ ስራ ይፈልጋል። በአማራና ኦሮሚያ ያለው ጦርነትም ሰላማዊ ሰዎችን እየቀጠፈ ኢኮኖሚውን እያወደመ መሆኑን መረጃው አለን። ሰላማዊ ሰዎችን ለመጠበቅ ሁሉም ተፋላሚ ኃይሎች ከጥላቻ ንግግርና አመፅ መቆጠብ አለባቸው። በኢትዮጵያ ውስጥ
በወታደራዊ እርምጃ የሚፈታ አንድም ችግር አለመኖሩን ደጋግመን እየገለጽን ነው። ከግጭቱ በዘለለ አገሪቱ በኢኮኖሚ ጫና ውስጥ ገብታለች። የውጭ ምንዛሬ እጥረቷ በ20 ዓመት ውስጥ ተከስቶ የማያውቅ ነው። የኑሮ ውድነት ባለፉት 2 ዓመታት ከ30 በመቶ በላይ አድጓል። Compounding these challenges, Ethiopia is also confronting macroeconomic stresses. Foreign exchange reserves are at the lowest in 2 decades. Inflation has averaged over አምባሳደር ማይክ ሐመር ይህንን ብለው የኢትዮጵያን ኢኮኖሚ አደጋ ውስጥ መግባት ቢያብራሩም የብልጽግናው መንግስት ግን አድገናል፣ ተመንድገናል ካለ ገና 2 ሳምንትም አልሞላው። 30 ሚሊዮን የሚጠጋ ተረጅና ከ6 ሚሊዮን በላይ ተፈናቃይ ያለበትን አገር የሚመራው አገዛዙ የኑሮ ውድነት በእኔ ዘመን ይቀለላል ብላችሁ አትጠብቁ፣ የውጭ ምንዛሬም ችግር ሆኖ የማያውቅበት ዘመን የለምና አዲስ ክስተት አታስመስሉት ካለ ቆይቷል። አሜሪካዊ ዲፕሎማት የኢትዮጵያ የኑሮ ውድነት በእያንዳንዱ ምርትና አገልግሎት ላይ እስከ 30 በመቶ ጭማሪ ማሳየቱን፣ የውጭ ምንዛሬ ክምችቱም በ20 ዓመታት ውስጥ ታይቶ በማይታወቅ ደረጃ መራቆቱን ገልጸዋል። የኢትዮጵያው ጠቅላይ ሚኒስትር ግን በዚህ አይስማሙም። በእኔ ዘመን የተጀመረ አታድርጉት፣ በእኔ ዘመንም አይፈታም ባይ ናቸው። እኔ ግን ለእናንተ መንገር የምፈልገው ነገር የኢትዮጵያ ሕዝብ በሚቀጥሉት 5 እና 10 ዓመታት ከእንደዚህ አይነት ቋንቋዎች ሊወጣ አይችልም። ዶላር ያንሰናል፣ ኑሮ ውድነት ይፈትነናል፣ ምርታማነት ጥያቄ ይኖረናል እንጂ በእኛ ዘመን በቀላሉ የሚፈታ አድርገን አናስበው። ለውጡ ግን የሚታይ የሚጨበጥ ነው። እድገቱም ዓለም የመሰከረው ስለሆነ የስብሰባው መሪ ጆን ጄምስ እንደ ማይክ ሐመር ዲፕሎማሲያዊ ቃላትን ለመጠቀምና ነገርን ለማድበስበስ የፈለጉ አይመስሉም። የብልጽግናውን መንግስት ለሰላም ቀናኢ ያልሆነ አሁንም ለሌላ ጦርነት ራሱን እያዘጋጀ ያለ ከአዲስ አበባው አገዛዝ ይልቅ አሜሪካ የኢትዮጵያን ሰላምና ኢኮኖሚ እንዲሁም ደህንነት ለመመለስ የምትጥር አድርገው ይናገራሉ። ጄምስ እንዲህ ይቀጥላሉ። In October 2023, Abiy publicly argued that Ethiopia landlocked. ባሳለፍነው ጥቅምት ጠቅላይ ሚኒስትር አብይ ወደብ የህልውና ጉዳይ መሆኑን ባነሱበት ንግግራቸው ኢትዮጵያ የባህር በር የሌላት ሀገር መሆኗ ሊያበቃለት ይገባል ብለዋል። ጠቅላይ ሚኒስትሩ እንዳሉት ኢትዮጵያ ወደብ ያጣችው ኤርትራ በ1985 ዓ.ም ከተገነጠለች በኋላ ነው። ኢትዮጵያ የጂኦግራፊ እስረኛ ሆናለች በማለትም ገልጸዋል። ኢትዮጵያ የቀይ ባህር ባለቤት ናት ያሉት ደግሞ ጉዳዩን ከታሪክ፣ ከጂኦግራፊ፣ ከህዝብ አሰፋፈርና ከመሰሉ ነገሮች ጋር አገናኝተው ነው። ይህ ወደፊት የሌላ ግጭት ምንጭ የመሆን እድሉ የሰፋ ነው። እኔ በየጊዜው እየገባኝና እየተረዳሁት የመጣሁት ነገር የኢትዮጵያ መንግስት ለሰላም ፍላጎት የሌለው መሆኑን ነው። ምዕራባውያን በተለይም እኛ አሜሪካውያንን የዚያች ሀገር የፋይናንስ ቀውስና ሰላም የሚያሳስበን። አምባሳደር ማይክ የኢትዮጵያ መንግስት አሁንም ሌላ ጦርነት ሊፈጥርብን እየተዘጋጀ መሆን አለመሆኑን በማብራራት እንዲያግዙኝ ይፈልጋል። Is that a threat from the Ethiopian government? We have seen that the comments relating to port access. ስለ ወደብ የተባሉ ነገሮችን ሰምተናል። ይህ የአሜሪካ መንግስት ብቻ ሳይሆን በቀጣናው ያሉ ሌሎች ሀገሮችንም የሚያሳስብ ሆኖ ነበር። ጠቅላይ ሚኒስትሩ ስለ ወደብ የተናገሩትንም ሰምቻለሁ። ወደብ በሰላማዊና የቢዝነስ ምስክክሮች እናገኛለን ሲሉ ነው የተደመጡት። ይህንን በይፋ ሲናገሩ የነበሩትን ጉዳይ በግልም ይናገሩታል። ይህ አካባቢ በእውነት ሌላ ጦርነት አያስፈልገውም። ኢትዮጵያ በውስጧም ሆነ ከጎረቤቶቿ ጋር ግጭትን በሰላማዊ መንገድ ትፍታ የሚለው ዋና ጉዳያችን ሆኖ ይቀጥላል። የአምባሳደር ማይክ መልስ እንዲህ ያሉ ዲፕሎማሲያዊ ቃላት ያጀቡት ሆኖ በተደመጠበት በትናንቱ መድረክ ላይ የምክር ቤቱ አባላት ግን ቀጥተኛ ነበሩ። ለአብነት ብሬድ ሸርማን 1.8 ሚሊዮን ህዝብ የዘር ማጽዳት ተፈጽሞበት በአማራ ኃይሎች ከምዕራብ ትግራይ ተፈናቅሏል። ጥያቄ 2 ነገሮችን ይመለከታል። በቅድሚያ የተፈናቀሉት ወደ ቤታቸው መመለስ አለባቸው። ሁለተኛው የምዕራብ ትግራይ ጉዳይ መፈታት አለበት። የፕሪቶሪያ ውል የሚናገረው ችግሩ ህገ መንግስታዊ በሆነ መንገድ ይፈታል ነው። ይህ ሲባል ደግሞ ህዝበ ውሳኔ ይካሄዳል ማለት ነው። የዘር ማጽዳት ፈጽመህ ህዝበ ውሳኔ ያካሄዳሉ ማለት ቀልድ ነው። ከዚህ አንጻር ከምዕራብ ትግራይ የተፈናቀሉ ሰዎች ወደ ቀያቸው እንዲመለሱና በአስቂኝ ህዝበ ውሳኔ የሚፈታ ችግር እንደሌለ ማሳየት ያለብን እንዴት አድርገን ነው? መቀሌ ሄጄ የተፈናቀሉ ሰዎች የሚኖሩበትን መጠለያ ጎብኝቻለሁ። በዚህ ያሉ የትግራይ ተወላጆች የሚኖሩትን አሰቃቂ ኑሮ ተመልክቻለሁ። በፍጥነት ወደ ቤታቸው መመለስ እንደሚገባቸው ተገንዝቤያለሁ። እርስዎም እንዳሉት የሰላም ስምምነቱ አጨቃጫቂ ቦታዎች ህገ መንግስታዊ በሆነ መልኩና ፖለቲካዊ ውይይት በማድረግ እንደሚፈቱ ነው የሚገልጸው። ይህ እየተካሄደ ነው። ይህ ትዕግስትን ይፈታተናል።
የተፈናቀሉ ሰዎች ወደ ቤታቸው መመለስና ደህንነታቸው ተጠብቆ መኖር አለባቸው። ወደ ምዕራብ ትግራይም መመለስ አለባቸው። በአካባቢው ምን እንዳለ ማወቅ አልቻልንም። በወልቃይትም ሆነ በጠቅላላ በምዕራብ ትግራይ መሄድ በዚህ አካባቢ ያለው የጸጥታ ሁኔታ በጣም አደገኛ ነው። በጣም መጠንቀቅ ይኖርብናል። የእኛም ባልደረቦች ከኤምባሲያችንም ሆነ ከዩኤስኤአይድ በዚያ አስቸጋሪ የጸጥታ ችግር ውስጥ ወዳለ አካባቢ መላክ አንችልም። እናም በአካባቢው ምን እንዳለ ማወቅ አዳጋች ነው። እርግጠኛ መሆን የሚገባን የተፈናቀሉ ሰዎች መመለስ አለባቸው የሚለው ላይ ነው። ባለፉት ዓመታት የብልጽግናውን መንግስት የጥፋት በትሮች በማጋለጥ የሚታወቁት ብሬድ ሸርማን የአገዛዙ መገናኛ ብዙሃን $2500 ጉቦ ተከፍሏቸው ነው እያሉ ሚሊዮነሩን ፖለቲከኛ ዘመቻ ከፍተውባቸው ነበር። እሳቸው ግን አሁንም አገዛዙና የጥፋት አጋሮቹ ሊሰሙት የማይወዱትን ነገር እየተናገሩ ቀጥለዋል። የፕሪቶሪያውን ስምምነት ለመተግበር እንደ አንድ ግፊት መፍጠሪያ ሊያገለግል የሚችለው የአይኤምኤፍ ገንዘብ ነው። ተቋሙ ለኢትዮጵያ የሚሰጠውን ብድር እንዲያዘገየው ማድረግ ነው። የሚለቀቁለትን እርዳታ ከዚህ ከስምምነቱ ጋር ማቆራኘት ይገባል። እውነት ለመናገር ከአይኤምኤፍ ጋር ያለን ንግግር ትኩረቱ የኢትዮጵያ ኢኮኖሚ እንዳይንኮታኮት እንዴት እናድርግ በሚለው ላይ ነው። የአገሪቱ ኢኮኖሚ መድቀቅ የኢትዮጵያን ሕዝብ ጥቅምም ሆነ የአሜሪካን ፍላጎት ይጎዳል። በእርግጥ ከገንዘብ ሚኒስቴር ሰዎቻችን ጋር ልዩነት አለኝ፣ ግን ሁሉንም ኢትዮጵያውያን በሚጠቅም አኳኋን የመንግስት ንብረቶች ወደ ግል እንዲዞሩ ማድረግ የሚያስችለው ሪፎርም ማካሄድ ያስፈልጋል። ስላቋረጥኩ ይቅርታ። ይህ ሪፎርም የምዕራብ ትግራይን ውዝግብ የሚፈታና የፕሪቶሪያውን የሰላም ስምምነት የሚተገብር እንደሚሆን ተስፋ አድርጌ ነበር። እስካሁን ዋናው የአይኤምኤፍ ብድር ኢትዮጵያ ወደ ትክክለኛው መንገድ እስክትገባ ድረስ በሚል ገና አልተለቀቀም። አሁን ከመንግስት ጋር እየተነጋገርን ነው። በመጀመሪያ የምንሰጠውን እርዳታ እንዲሰረቅ አደረገ። ቀጥሎ ደግሞ ምንም አይነት እርዳታ እንዳይገባ ከለከለ። እንዲህ ያለ መንግስት ነው ያለው በኢትዮጵያ። ግፊት እንድታደርጉበት ያስፈልጋል። ይገባኛል፣ እርስዎም ይህንን ያደርጋሉ። እየሰሩ ያሉት ከባድ ስራ እንደሆነ እረዳለሁ። It's a difficult job. I'm glad we have you there doing it. With that, I can agree. ማይክ ሐመር እስማማለሁ ብለው የሚጨርሱበት ሐሳብ አይኤምኤፍን እንደ መሳሪያ ተጠቅመን የኢትዮጵያ መንግስት ለፈረመው የሰላም ውል ተገዢ እንዲሆን እናድርግ ያሉበትን ጉዳይ ነው። ዛሬ የብልጽግናውን መንግስት ለመቅጣት በአሜሪካ እየተመዘዘ ያለው የአይኤምኤፍ ዱላ በጠቅላይ ሚኒስትር አብይ የእናት መቀነት እየተባለ ይሞካሽ የነበረ እንደነበር አይዘነጋም። አይኤምኤፍ ለኛ እየወሰነ ያለው ሀብት 700% እድገት አለው። እስካሁን ከነበረው 700%። አንዳንዶች አሁንም ድሮም ብድር ነበረብን አሁንም ብድር እየጨመራችሁብን ነው የሚሉ ሰዎች አሉ። ከአይኤምኤፍ እና ከወርልድ ባንክ መበደር ከእናት እንደመበደር ነው። እሱ ብድር አይደለም። ያኔ ልክ እንደ ኢትዮጵያውያን ምዕራባውያንንም ለማባበልና ለማታለል ብለው ያለ ስሙ ስም የሰጡት አይኤምኤፍ እናት ብለው ያቆላመጡት የዓለም ባንክ የሚሰጠኝ እርዳታ 700% አደገ እያሉ ያንቆለጳጰሱት የፋይናንስ ተቋም ዛሬ በጦረኛ ባህሪያቸውና ወታደራዊ ፖሊሲያቸው ምክንያት የመንግስታቸው መቀጫ ሆኗል። የአሜሪካው ኮንግረስ ለ1 ሰዓት ተኩል በነበረው ቆይታ በዋናነት ያተኮረባቸው ጉዳዮች እነዚህ ነበሩ። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።